ሰላም እንዴት ናችሁ? ዛሬ ከባለፈው የቀጠለውን ቪዲዮ ይዤላችሁ መጥቻለሁ። እንግዲህ በዛሬው ቪዲዮ ስለ ታይፕስ ኦፍ ኦዲትስ ኤንድ ኦዲተርስ እንመለከታለን። በመጀመሪያ ታይፕስ ኦፍ ኦዲትስ የሚለውን የምንመለከት ይሆናል። እንግዲህ እንደሚታወቀው የተለያዩ የኦዲት አይነቶች አሉን። እያንዳንዳቸው የኦዲት አይነቶች ደግሞ የራሳቸው ዲዛይን የተደረጉበት ፐርፐዝ ወይም ዓላማ አላቸው። በዛሬው ቪዲዮአችን ግን ሶስት ዋና ዋና የኦዲት አይነቶችን ይዤላችሁ መጥቻለሁ። እያንዳንዳቸው ምን አይነት ባህሪ እንዳላቸው እንመለከታለን። የመጀመሪያው የኦዲት አይነት ፋይናንሻል ስቴትመንት ኦዲት እንለዋለን። እንግዲህ ከስሙ ለመረዳት እንደምንችለው ኦዲት የምናደርገው ፋይናንሻል ስቴትመንት ነው። So the purpose of a financial statement audit is to determine whether the overall financial statement present fairly in accordance with specified criteria. እንግዲህ ፋይናንሻል ስቴትመንት ኦዲት የምንለው የአንድን ድርጅት ኦቨርኦል ፋይናንሻል ስቴትመንት በቀረበው ወይም በተቀመጠው ኢስታብሊሽ ክራይቴሪያ መሰረት ስለመዘጋጀቱ ኤቪደንስ በመሰብሰብ የምንሰራው የኦዲት አይነት ፋይናንሻል ስቴትመንት ኦዲት እንለዋለን። ሶ ኦቨርኦል ፋይናንሻል ስቴትመንት ኦዲት ስንል ምንድን ነው? የአንድን ድርጅት ሁሉንም ፋይናንሻል ስቴትመንቶች ማለታችን ነው። ይህም ማለት ኢንካም ስቴትመንት፣ ስቴትመንት ኦፍ ፋይናንሻል ፖዚሽን፣ ስቴትመንት ኦፍ ስቶክሆልደርስ ኢኩዊቲ እና ካሽ ፍሎ ስቴትመንት ወይም ኦቨርኦል ፋይናንሻል ስቴትመንቱ በተቀመጠው ኢስታብሊሽ ክራይቴሪያ መሰረት መዘጋጀቱና ለመዘጋጀቱን ማረጋገጥ ፋይናንሻል ስቴትመንት ኦዲት ይባላል። እንግዲህ ፋይናንሻል ስቴትመንቶችን ኦዲት በምናደርግበት ጊዜ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ አይኤፍአርኤስ ወይም ደግሞ ጀነራል አክሴፕትድ አካውንቲንግ ፕሪንሲፕል ወይም ጋፕ እንደ ክራይቴሪያ ሰርቭ ያደርጋሉ። ፋይናንሻል ስቴትመንቶችን ኦዲት በምናደርግበት ጊዜ ፋይናንሻል ስቴትመንቱ በትክክል ስለመዘጋጀቱ እንደ ክራይቴሪያ ወይም ደግሞ እንደ ጋይዲንግ ፕሪንሲፕል የምንጠቀመው እነዚህን ይሆናል ማለት ነው በአብዛኛው። ነገር ግን ሌሎችም ጋይዲንግ ፕሪንሲፕሎች ሊኖሩ ይችላሉ። አኩራል ቤዝ የምንለው አለ፣ ኢንካም ታክስ ቤዝ የምንለው አለ። እነዚህም እና ሌሎች ጋይዲንግ ፕሪንሲፕሎች ወይም ደግሞ እንደ ክራይቴሪያ ፋይናንሻል ስቴትመንትን ኦዲት ለማድረግ የሚያገለግሉን ክራይቴሪያዎች ሊኖሩን ይችላሉ። እንግዲህ ሌላው ስለ ፋይናንሻል ስቴትመንት ኦዲት ስናወራ ፋይናንሻል ስቴትመንት ኦዲት በማን ነው ፐርፎርም የሚደረገው የሚለው ጥያቄ ሊነሳ ይችላል። ፋይናንሻል ስቴትመንት ኦዲት በማን ነው ኦዲት የሚደረገው ብለን ያልን እንደሆነ በአብዛኛው የፋይናንሻል ስቴትመንት ኦዲቶችን ኦዲት የሚያደርገው ወይም ፐርፎርም የሚያደርገው ኤክስተርናል ኦዲተርስ ወይም ደግሞ ሰርቲፋይድ ፐብሊክ አካውንታንቶች ናቸው። እንግዲህ የፋይናንሻል ስቴትመንት ኦዲት በኤክስተርናል ኦዲተርስ ወይም ደግሞ በሰርቲፋይድ ፐብሊክ አካውንታንትስ ፐርፎርም የሚደረግበት የተለያዩ ምክንያቶች አሉ። የመጀመሪያው ምክንያት ከኢንዲፔንደንስ ወይም ደግሞ ኦብጀክቲቪቲ አንጻር ፋይናንሻል ስቴትመንት ኦዲት በኤክስተርናል ኦዲተርስ ወይም በሰርቲፋይድ ፐብሊክ አካውንታንትስ ፐርፎርም መደረግ አለበት ተብሎ ይታሰባል። ምክንያቱም ኤክስተርናል ኦዲተርስ ድርጅት ላይ ተቀጥረው የሚሰሩ ሳይሆኑ ወይም ለአንድ ድርጅት የሚሰሩ ሳይሆኑ የራሳቸውን ፈርም አቋቁመው አገልግሎት ወይም ሰርቪስ የሚሰጡ ናቸው። ስለዚህ ከዚህ አንጻር ኤክስተርናል ኦዲተርስ ወይም ሰርቲፋይድ ፐብሊክ አካውንታንትስ ለድርጅቱ ተቀጥረው የሚሰሩ ወይም ደግሞ ኦን ሳለሪ ቤዝ ለአንድ ድርጅት ተቀጥረው የሚሰሩ ሳይሆኑ ራሳቸውን ችለው አሹራንስ ሰርቪስ የሚሰጡ ወይም አገልግሎት የሚሰጡ ስለሆኑ ከሌሎች የኦዲተር አይነቶች በተሻለ መልኩ ኦዲት ያደርጋሉ ተብሎ ይታሰባል። ወይም ደግሞ ኢንዲፔንደንት ናቸው ወይም ኦብጀክቲቭ ናቸው ተብሎ ስለሚታሰብ በአብዛኛው ፋይናንሻል ስቴትመንት ኦዲት የሚደረገው በኤክስተርናል ኦዲተርስ ወይም በሰርቲፋይድ ፐብሊክ አካውንታንትስ ነው ማለት ነው። ሌላኛውና ሁለተኛው ምክንያት ክሬዲቢሊቲ ቱ ዩዘርስ ነው። ወይም ደግሞ ለፋይናንሻል ስቴትመንት ዩዘርስ ክሬዲቢሊቲ ተብሎ የፋይናንሻል ስቴትመንት ኦዲት በኤክስተርናል ኦዲተርስ እንዲሰራ ይጠበቃል። እንግዲህ እንደሚታወቀው የአንድን ድርጅት ፋይናንሻል ስቴትመንት ከሚጠቀሙ ፋይናንሻል ስቴትመንት ዩዘሮች ውስጥ ኢንቨስተሮች፣ ክሬዲተሮች፣ ባንኮች፣ ገቨርንመንት፣ ከስተመርስ፣ ስቶክሆልደርስ እነዚህ በሙሉ የአንድ ድርጅት ፋይናንሻል ስቴትመንት ተጠቃሚዎች ናቸው። ስለዚህ የነዚህን ፋይናንሻል ስቴትመንት ዩዘርስ ወይም ደግሞ የዚህን ፋይናንሻል ስቴትመንት ተጠቃሚዎች ክሬዲቢሊቲ ከማስጠበቅ አንጻር የፋይናንሻል ስቴትመንት ኦዲት በኤክስተርናል ዩዘርስ ወይም ደግሞ በሰርቲፋይድ ፐብሊክ አካውንታንትስ መሰራት አለበት ተብሎ ይታሰባል። ሌላውና ሶስተኛው ምክንያት ከሌጋል ፐርስፔክቲቭ ወይም ደግሞ ከህግ አንጻር የፋይናንሻል ስቴትመንት ኦዲት በአብዛኛው እንዲሰራ ወይም ደግሞ ፐርፎርም እንዲደረግ በህግ ሪኳየር የሚደረገው በኤክስተርናል ኦዲተርስ ወይም በኢንዲፔንደንት ኦዲተርስ ነው። ስለዚህ ድርጅቶች ፋይናንሻል ስቴትመንት ኦዲታቸውን በኤክስተርናል ኦዲተርስ ወይም በኢንዲፔንደንት ኦዲተርስ
ኦዲት እንዲያስደርጉ ሬጉላቶሪ ሪኳየርመንቶች ሊኖሩ ይችላሉ ማለት ነው። ስለዚህ በአብዛኛው የፋይናንሻል ስቴትመንት ኦዲት የሚሰራው ወይም ፐርፎርም የሚደረገው በኤክስተርናል ኦዲተርስ ወይም በሰርቲፋይድ ፐብሊክ አካውንታንትስ ነው የምንለው በእነዚህና በሌሎች ምክንያቶች ነው ማለት ነው። ሌላውና ሁለተኛው የኦዲት አይነት ኮምፕላያንስ ኦዲት የምንለው ነው። እንግዲህ ይህንንም ከስሙ ለመረዳት እንደምንችለው ድርጅቶች በቶፕ ማኔጅመንት ወይም በሃየር ማኔጅመንት በኩል የወጣን ሩልና ፖሊሲ ኮምፕላይ አድርገው ከዛ ሩልና ፖሊሲ ጋር ኢንላይን ዊዝ ስራቸውን እየሰሩ መሆናቸውና ለመሆናቸውን ለማረጋገጥ የሚሰራ የኦዲት አይነት ነው። እንግዲህ በቶፕ ማኔጅመንቱ በኩል የወጡ ሩልስ፣ ፖሊሲስ ኤንድ ፕሮሲጀርስ እንደ ክራይቴሪያ ነው የምንቆጥራቸው። ምክንያቱም ድርጅቱ በቶፕ ማኔጅመንቱ በኩል ሴት የተደረጉ ሩሎችን፣ ፕሮሲጀሮችን እና ሎዎችን ተከትሎ ወይም ደግሞ ኮምፕላይ አድርጎ ስራውን እየሰራ መሆኑና ለመሆኑን ለማረጋገጥ የሚያገለግሉ ናቸው። ስለዚህ አንድ ድርጅት የድርጅቱን ኦፕሬሽን በድርጅቱ ቶፕ ማኔጅመንት በኩል የተቀመጠውን ፖሊሲና ፕሮሲጀር መሰረት አድርጎ ስራውን እየሰራ መሆኑና ለመሆኑን ለማወቅ የሚሰራ የኦዲት አይነት ኮምፕላያንስ ኦዲት እያልን እንጠራዋለን። ለኮምፕላያንስ ኦዲት ጥሩ ምሳሌ ብንጠቅስ ለምሳሌ ናሽናል ባንክ ኦፍ ኢትዮጵያ የተለያዩ ዳይሬክቲቮችን በተለያየ ጊዜ ያወጣል። እነዚህ ዳይሬክቲቮች ሁሉም ባንኮች ሊከተሏቸው የሚገቡ ዳይሬክቲቮች ናቸው። ለምሳሌ ናሽናል ባንክ ስለ ኬዋይሲ ዳይሬክቲቮችን ያወጣል። ያ ማለት አንድ ባንክ አንድን ከስተመር ሪክሩት ሲያደርግ ወይም አንድን ከስተመር አካውንት ሲያስከፍት ምን አይነት ዶክመንቶች ማሟላት አለበት ወይም ደግሞ ምን አይነት ዶክመንቶችን አሟልቶ የአንድን ከስተመር አካውንት መክፈት አለበት የሚለውን ዝርዝር መረጃ የሚሰጥ ዳይሬክቲቭ ነው። ፎቶ ሊሆን ይችላል፣ ኢኒሻል ዲፖዚት ሊሆን ይችላል፣ የታደሰ መታወቂያ ወይም ናሽናል አይዲ ሊሆን ይችላል። ስለዚህ እነዚህ ሪኳየርድ ዶክመንቶች መሟላታቸውና ለመሟላታቸውን በዝርዝር የሚገልጽ ዳይሬክቲቭ ነው። እነዚህ ባንኮች ይህንን ዳይሬክቲቭ ተከትለው ስራቸውን እየሰሩ ነው ወይስ አይደለም የሚለውን ልናረጋግጥ እንችላለን። ሌላው ለምሳሌ ስለ ካፒታል አዱኬሲ ወይም ደግሞ ባንኮች ምን ያክል ካፒታል ሜንቴንን ማድረግ እንዳለባቸው ናሽናል ባንክ ዳይሬክቲቮችን በየጊዜው ያወጣል። ስለዚህ ባንኮች ይህንን የካፒታል ሪኳየርመንት አሟልተዋል ወይም አላሟሉ የሚለውን ማረጋገጥ የሚጠበቅብን ይሆናል ማለት ነው። እንዲሁም ደግሞ የፎሬን ከረንሲ ዳይሬክቲቭስ፣ የከስተመር ፕሮቴክሽን ዳይሬክቲቭስ እነዚህና ሌሎች የተለያዩ ዳይሬክቲቮች በየጊዜው በናሽናል ባንክ ኦፍ ኢትዮጵያ በኩል ኢሹ ይደረጋሉ። ባንኮች እነዚህ በናሽናል ባንክ ኦፍ ኢትዮጵያ በኩል ኢሹ የተደረጉ ዳይሬክቲቮችን በትክክል እየተገበሩ መሆናቸውን ወይም ደግሞ ከነዚህ ዳይሬክቲቮች ጋር ኢንላይን ዊዝ ከነዚህ ዳይሬክቲቮች ጋር ስራቸውን እየሰሩ መሆናቸውና ለመሆናቸውን ለማረጋገጥ የሚሰራ የኦዲት አይነት ኮምፕላያንስ ኦዲት ተብሎ ይጠራል። ሶስተኛውና የመጨረሻው የኦዲት አይነት ኦፕሬሽናል ኦዲት የምንለው ነው። ኦፕሬሽናል ኦዲት ማለት የአንድን ድርጅት አክቲቪቲዎች ኢንተርምስ ኦፍ ኤፊሽንሲ እና ኢንተርምስ ኦፍ ኤፌክቲቭነስ ሲስተማቲካሊ ሪቪው የማድረግ ሂደት ኦፕሬሽናል ኦዲት እንለዋለን። በሌላ አገላለጽ አንድ ድርጅት አክቲቪቲዎችን ፐርፎርም በሚያደርግበት ጊዜ ኤፊሽንትሊ ወይም ደግሞ በትንሽ ሪሶርስ ብዙ ፕሮዳክቲቪቲ እንዲሁም ደግሞ ኤፌክቲቭነሱን ወይም ታርጌቱን አቺቭ ማድረጉና ለማድረጉን ለማረጋገጥ የሚሰራ የኦዲት አይነት ነው። እንግዲህ የኦፕሬሽናል ኦዲት ዋና ዓላማ የአንድን ድርጅት ፐርፎርማንስ አሰስ ማድረግ ነው። የዛን ድርጅት ፐርፎርማንስ አሰስ በምናደርግበት ጊዜ ኤሪያ ኦፍ ኢምፕሩቭመንት ካሉ ወይም ደግሞ መሻሻል የሚጠበቅባቸው ኤሪያዎች ካሉ እነዛ ኤሪያዎች ላይ ሪኮሜንዴሽን እንሰጣለን። በአጠቃላይ ኦፕሬሽናል ኦዲት ማለት አንድ ድርጅት ኦርጋናይዜሽናል አክቲቪቲዎችን ፐርፎርም በሚያደርግበት ጊዜ ወይም በሚሰራበት ጊዜ ስራውን ኤፊሽንትሊ ያ ማለት በትንሽ ኮስት ብዙ ፐርፎርም ማድረግ መቻሉን ወይም ደግሞ ብዙ ፕሮዳክቲቪቲ መኖሩና ለመኖሩን እንዲሁም ደግሞ በታርጌቱን አቺቭ ማድረጉና ለማድረጉን ለማረጋገጥ የሚሰራ የኦዲት አይነት ነው። ለዚህም ነው ኦፕሬሽናል ኦዲት፣ ፐርፎርማንስ ኦዲት ወይም ደግሞ ማኔጅመንት ኦዲት እየተባለ የሚጠራው። እንግዲህ ኦፕሬሽናል ኦዲት ከሌሎች የኦዲት አይነቶች ማለትም ከፋይናንሻል ስቴትመንት ኦዲት እና ከኮምፕላያንስ ኦዲት በተለየ መልኩ አስቸጋሪ የሚባል የኦዲት አይነት ነው። ምክንያቱም የአንድን ድርጅት ፐርፎርማንስ ወይም የአንድን ድርጅት ኢፌክቲቭነስ እና ኤፊሽንሲ በቀላሉ ሜዥር ማድረግ ስለማይቻል ሜዥረብል የሆነ ክራይቴሪያ ወይም ለዚህ ዓላማ የሚያገለግለን ክራይቴሪያ ስለማይኖር በዚህ ምክንያት ኦፕሬሽናል ኦዲት አስቸጋሪ ወይም ዲፊከልት የሚባል የኦዲት አይነት ነው ተብሎ ይጠራል። እንግዲህ ቅድም እንዳልነው ኦፕሬሽናል ኦዲት የምንለው
የአንድን ድርጅት አክቲቪቲዎች ኢንተርምስ ኦፍ ኤፊሽንሲ እና ኢንተርምስ ኦፍ ኤፌክቲቭነስ ሲስተማቲካሊ ሪቪው የማድረግ ሂደት ነው ብለናል። የኦፕሬሽናል ኦዲት ጥሩ ምሳሌ ሊሆነን የሚችለው ለምሳሌ ወደ ባንኪንግ ኢንዱስትሪ ብንመጣ አንድ የባንክ ሰራተኛ ወይም አንድ ከስተመር ሰርቪስ ኦፊሰር አንድን ደንበኛ በምን ያክል ደቂቃ ሰርቭ ያደርጋል ወይም ደግሞ አገልግሎቱን ሰጥቶ መሸኘት ይችላል የሚለውን ሜዥር ማድረግ ብንፈልግ አሁን ይሄኛው የኦፕሬሽናል ኦዲት አይነት ነው። ወይም ደግሞ አንድ ደንበኛ አንድ ባንክ ላይ ወይም አንድ ድርጅት ላይ ቅሬታ ይኖረዋል። ያንን ቅሬታ ሊያቀርብ ይችላል። ይሄ ባንክ የዚህን ከስተመር ቅሬታ በምን ያክል ጊዜ ኮምፕሌንቱን ሃንድል ያደርጋል የሚለውን ሜዥር ማድረግ ብንፈልግ ይሄኛው የኦዲት አይነት ኦፕሬሽናል ኦዲት እያልን እንጠራዋለን ማለት ነው። ስለዚህ የአንድን ድርጅት ኦርጋናይዜሽናል አክቲቪቲ ፐርፎርማንሱ ምን ይመስላል የሚለውን ሜዥር ለማድረግ የምንጠቀመው የኦዲት አይነት ኦፕሬሽናል ኦዲት ይባላል። ስለዚህ አንድ ድርጅት በተለያዩ መለኪያዎች ሜዥር ሊደረግ ይችላል። ለምሳሌ ኮምፕሌንት ሃንድሊንጉ ምን ይመስላል በሚለው ሜዥር ሊደረግ ይችላል። የኤቲኤም ፐርፎርማንሱ ምን ይመስላል በሚለው ሜዥር ሊደረግ ይችላል። የሞባይል ባንኪንግ፣ የኢንተርኔት ባንኪንግ እንዲሁም ደግሞ ሌሎች የሰርቪስ ኳሊቲዎችን ሜዥር ሊያደርጉ የሚችሉ የተለያዩ መለኪያዎች ይኖራሉ። ስለዚህ ከነዚህ አንጻር አንድን ድርጅት ፐርፎርማንሱ ምን ይመስላል ብለን ቼክ ስናደርግ እንደዚህ አይነት ኦዲቶችን ኦፕሬሽናል ኦዲት ወይም ፐርፎርማንስ ኦዲት እያልን እንጠራዋለን ማለት ነው። እንግዲህ እኔ በባንኪንግ ኢንዱስትሪ ያሉ ምሳሌዎችን ነው እየነገርኳችሁ ያለሁት። እናንተ በተለያዩ ሴክተር መስሪያ ቤቶች ያሉ ምሳሌዎችን እንደ አብነት መጥቀስ ትችላላችሁ። እንግዲህ እነዚህ ዋና ዋና የኦዲት አይነቶች ናቸው ተብለው የሚጠቀሱ ናቸው። አሁን ደግሞ ስለ ታይፕስ ኦፍ ኦዲተርስ ወይም ደግሞ የኦዲተር አይነቶች እነማን እንደሆኑ እንመለከታለን። መጀመሪያው ኤክስተርናል ኦዲተር የምንለው ነው። እንግዲህ ቅድም እንዳልነው ኤክስተርናል ኦዲተርስ፣ ኢንዲፔንደንት ኦዲተርስ ወይም ደግሞ ሰርቲፋይድ ፐብሊክ አካውንታንትስ እየተባሉ ይጠራሉ። An external auditor is a third party consultant who independently reviews a company's financial record, including purchasing records, payroll, accounts payable, receivable, expense reports, inventory and tax payments. የአንድን ድርጅት አጠቃላይ የፋይናንሻል ስቴትመንት ኢንዲፔንደንትሊ ሪቪው ሊያደርጉ ኦዲት ሊያደርጉ የሚችሉ የኦዲተር አይነቶችን ኤክስተርናል ኦዲተርስ እያልን እንጠራቸዋለን። እንግዲህ ቅድም እንዳልነው ኤክስተርናል ኦዲተርስ ኢንዲፔንደንት ኦዲተርስ ነው የምንላቸው። ምክንያቱም እነዚህ ኦዲተሮች በድርጅቱ የተቀጠሩ አይደሉም፣ ወይም ደግሞ ድርጅቱ ደሞዝ እየከፈላቸው ስራቸውን የሚሰሩ አይደሉም። ኦን ፊ ቤዝ ስራቸውን የሚሰሩ የኦዲተር አይነቶች ናቸው። በአጠቃላይ ኤክስተርናል ኦዲተር የምንላቸው እንግዲህ በሳላሪ ቤዝ ሳይሆን በፊ ቤዝ ስራቸውን የሚሰሩ የአንድን ድርጅት ፋይናንሻል ሪከርድ ኢንዲፔንደንትሊ ቼክ የሚያደርጉ ወይም ሪቪው የሚያደርጉ የኦዲተር አይነቶች ኤክስተርናል ኦዲተርስ ወይም ኢንዲፔንደንት ኦዲተርስ ብለን እንጠራቸዋለን። ሌላውና ሁለተኛው ኢንተርናል ኦዲተርስ ናቸው። እንግዲህ በተቃራኒው ኢንተርናል ኦዲተርስ የምንላቸው ደግሞ በአንድ ድርጅት ውስጥ ተቀጥረው ማኔጅመንቱን ኮንሰልት ለማድረግ ወይም ደግሞ ለማኔጅመንቱ ሪኮሜንዴሽን ለመስጠት በአንድ ድርጅት ውስጥ በሳለሪ ቤዝ ወይም በደሞዝ መልክ ተቀጥረው የሚሰሩ የኦዲተር አይነቶችን ደግሞ ኢንተርናል ኦዲተርስ እንላቸዋለን ማለት ነው። ሌላውና ሶስተኛው ፎረንሲክ ኦዲተርስ ናቸው። ፎረንሲክ ኦዲተርስ የምንላቸው በአንድ ድርጅት ውስጥ ያለን ፍራውድ ሊሆን ይችላል፣ ኮራፕሽን ሊሆን ይችላል፣ ኤኒ ፋይናንሻል ክራይም ወይም ደግሞ ሌጋል ዲስፒዩት ሊሆን ይችላል። ያንን ኢንቨስቲጌት የሚያደርጉ ፕሮፌሽናልስ ፎረንሲክ ኦዲተርስ እያልን እንጠራቸዋለን። እንግዲህ በአብዛኛው የፎረንሲክ ኦዲተርስ ፐርፎርም የሚያደርጉት የኦዲት አይነት ብዙ ጊዜ ለፍርድ ቤት እንደ ኤቪደንስ ሆኖ ይቀርባል። ስለዚህ በአንድ ድርጅት ውስጥ ያለን አጠቃላይ ፍራውድ፣ ኢምቤዝልመንት፣ ኤኒ ፋይናንሻል ክራይም ኢንቨስቲጌት የሚያደርጉ የፕሮፌሽናል አይነቶች ፎረንሲክ ኦዲተርስ የምንላቸው እነሱን ነው። ስለዚህ ፎረንሲክ ኦዲተር የምንላቸው የአንድን ድርጅት ፋይናንሻል ሪከርድ ኤግዛማይን የሚያደርጉ፣ ይህንን የሚያደርጉት ደግሞ በዛ ድርጅት ውስጥ ያለን ፍራውድ፣ ኢምቤዝልመንት፣ ፋይናንሻል ክራይም ኢንቨስቲጌት ለማድረግ እንዲሁም ደግሞ ለፍርድ ቤት የሚሆን ኤቪደንስ የሚያዘጋጁ ፕሮፌሽናሎችን ፎረንሲክ ኦዲተርስ እያልን እንጠራቸዋለን። ሌላውና የመጨረሻው ገቨርንመንት ኦዲተርስ የምንላቸው ናቸው። ገቨርንመንት ኦዲተርስ ፐርፎርም ኦዲትስ ኦፍ ገቨርንመንት ኤጀንሲስ ኤንድ ኦፍ ፕራይቬት ቢዝነስስ ኤንድ ኢንዲቪዥዋልስ ኢንጌጅድ ኢን አክቲቪቲስ ዳት አር ሰብጀክት ቱ ገቨርንመንት ሬጉሌሽንስ። እንግዲህ የግል ድርጅቶችን ሊሆን ይችላል ወይም ደግሞ
የመንግስት ተቋማትን ሊሆን ይችላል ለመንግስት ህግና ደንብ ወይም ደግሞ ለገቨርንመንት ሬጉሌሽንስ ተገዢ የሆኑ ድርጅቶችን ኦዲት የሚያደርጉ ፕሮፌሽናሎችን ደግሞ ገቨርንመንት ኦዲተርስ እያልን እንጠራቸዋለን ማለት ነው። እንግዲህ በጣም ብዙ አይነት የኦዲት ታይፖች አሉ። በጣም ብዙ አይነት የኦዲተር ታይፖች አሉ። እናንተ ኢንዲቴይል መመልከት ትችላላችሁ። ለዛሬ ግን በዋናነት ወይም ደግሞ ዋና ዋና የኦዲት አይነቶች ናቸው ወይም የኦዲተር አይነቶች ናቸው ተብለው ይጠቀሳሉ ብዬ አሰብኳቸው እነዚህን ይመስላሉ። በሚቀጥለው ቪዲዮ ደግሞ በሌላ ርዕስ እንገናኛለን። ባይ